የእናቴ ቀበራራ ሚኖን ሚነካ የእናቴ ቀበራራ እግዚኦ ኡበሉ ኡበሉ አያስቅም ኢቴን ጎዷል ኢቴን እኮ በጣም ነው የቀበረ ኧረ በእናትሽ በትንሽ አያስቅም ይሄ ነገር አያስቅም ወይ ወይ የእናቴ ልጅ አንዴ ነው የእናቴ ቀበራራ ሚነካ የእናቴ ልጅ ሚነካ እሱ እኮ ጨዋ ነው እኮ እሱ ሚነካ ማለት ነው። ወንድና ውሻ አንድ ነው። በሉ በቃ ኡበሉ አትበሉ። ዩቱብ ላይ ትወጫላችሁ። ምን አገባኝ ዩቱብ ላይ ለምን እንትን ላይ አይሰቅሉ? እኔ ምን አገባኝ ለዩቱብ እንዴ? አንቺ አይገርምሽም? 2 ዓመት እኮ እነሱን እየተከታተለን እያየን እየተከታተለን እነሱ እንደዚህ ተደብቆ እንደዚህ ነገር አረጋ። ወይ ዳቦ ተባላ እንዴ ታጀራላ ተባላ ሁለቱም ሴቶች ማለት ነው። እዚህ ኮሜንት ላይ ስራ ነው የሚሉት በውስጥ አወርታችሁ ነው። እንዴት ነው ስራ ነው የሚናገባን? ዛሬ ያየነው አይደለም ስራ ነው አትበሉ። የእናቴ ቀበራራ ተባላ ወይ ጀግና የእናቴ ቀበራራ ጀግና ልጁ ሊመጣ ነው። አልገባኝም። እግዚአብሔርን ሌላ ቦታ ቤት ከፈተ ሰው የለም። የኔ ጀግና ጨረቃ ማለት ሴት ማለት እንደሷ ነው። ሴቶች ፖስቱ ጀግና እያላችሁ ፖስቱ የእናቴ ቀበራ እንደዚህ አያደርግም። እኔ በደንብ ነው የሚያምነው እሱን አምኑ እስቲ የምር ስሙኝማ ከላይ ያለችው በጣም ተናዳለች፣ አሁን የምታወራው ማለት ነው። እና ግን እናንተ ግን የሚያስቅ ነገር አይደለም ይሄ። እሺ ሴት ልጅ ነን እኮ እኛ ሀቂቀተን ነገ በእኛ ላይ የሚደርስ ቃላቶችን አውሩ። እሺ መሳቅ ምንም አያደርግም። እውነተኛ ነገር አወሩ። ዝም ብላችሁ አትንጫጩ። ሳኒን ትልቁ ላይ አታርጊ፣ ትንሹ ላይ ትነኝ። ኧረ እኔም ምንድን ነው በትልቁ አታድርጊ ስልሽ በትልቅ እናንተ ምን ሆናችሁ ነው የምታለቅሱ? ኧረ እግዚአብሔር ሁሉ ሰው ዝም ብሎ መንገድ ላይ ይሰጣል እንዴ? የእናቱ ልጅ እንደዛ ያደርግም እንዴ? የእናቱ ልጅ እንደዛ ያደርግም? ወይ ዳቦ ኢትዮጵያ ላይ እንደዚህ ረክሾን እንዳቦ ዳቦ ከአዲስ አበባ ፈልጎ መጥቶ እሱ ነው እንጂ እሱ አይደለችም። ምን ሆናችሁ ነው? ወይኔ ድንግል እናንተ ጥሩ ነገር ነው የሰጠችው። ዳቦ የራሷ ነው የሰጠችው። እሱ የራሱ ሙዝ ነው እንድትበሪቦ ይሄ ማሲን አያስገቢ እዚህ ብስ ማለት ነው። ተረጋጉ። ስራ ነው የምትለው የሚታውቀው ነገር ካለ እኔ አውሪ አስገቢ። ማሲ የምትለው ጎንደራው እንዴት ነሽ? እንኳን ደስ አለሽ የኔ ቆንጆ። ምን ደስታ ተገኘ? ሰኒዬ እንዴት ነሽ? እናንተ ግን ቆይ እኔ የምለው መቼ አሁን እንዴት ናችሁ? ቆይ ልጨርስ። ተረጋጉ። ታርጉ እስቲ ታወራ ልጅቷ የተከበረች ጋዜጠኛ መጣለች። እሺ ሂጂበት። ማነሽ? እሺ አውሪ። ከየት ነሽ? ማነሽ? ኧረ አውሪ፣ እግዚአብሔርን አውሪ። መላጣ ልጅ አውሪ። ኖ ልጁ ከማቻችን ሊመጣ ስለሆነ ነው። ትትገበጉራ መስዋዕት አይዟችሁ። ኧረ እንጂ የምን መስዋዕትነት ነው? ታታታ ምን ኧረ አትሸወዱ። ዝም ብላችሁ ስራ ነው ማርያምን፣ አትሸወዱ። ስራ ነው የምታወራው። ዋላ አሁን ልጁ ሆዷ ውስጥ የሚገለባበጠው ምንድን ነው? ውሃ ነው። አንቺ ሳይሆን
ራሱ አብዷል እኮ ምንድን ነው? ጨርቅ ነው ብላችሁ ነበረ። ዛሬ በአደባባይ ያላሳየችም እንደው እውነት እኮ ነው። ጨርቅ አይደለም። ያረገዘችው ለማን ነው? ለሸይጣን ነው። የእናቱ ቀበራራ የእናቱ ልጅ ቀበራራ ነው። የቀበራራ ነው። ኧረ በእናታችሁ ሲሙ ቤካና ብሩክ አፍራለሁ እንደ ቀበራራ ላይ ነው። ኖ ቤካ እኮ እግር እንደያዘ ሰው እኮ ነው የሚያስመስለው። እግሩን ያዘው ቤካ ነው። ቤኪ ነው እግሩን ያዘው። እሱ እኮ ቡታጅራ ሲመላለስ እኮ ያውቃል አይደል? እሱ ነው ያዘው እግሩን ያዘው። አንሶላ ምናምን አስተካከላ ቤካ ነው። ቤካ ምናምን አስተካከለ እሱ ነው። ቤካን ማለት ነው። ጸጉሩ የላቸው ነው። ፈጣሪ አምላክ የቤካ እየለቀሰች እንድትመጣ ያድርገው። የሃይምን ባማንሶ የሷ ቤት ይግባ። ስራማ ስራ ነው። ለራሴ አያሳዝንም። የምሬ ነው። እውነት ከሆነ ነው ይሄ ችግር የለም። ውሸት ከሆነ ጥሩ ነው። እውነት ከሆነ ኧረ ስራ ነው። ሰኒ ምን ሆናችሁ ነው የምትወዱ? ነገር ካለ አውሪ። እዚህ ጋር ስራ ነው። ስራ ነው። ስራ እንደሆነ በሚዲያ ሰው ሆዱን አላየሽም ውዴ? ሆዱን አላየሽም? አንዴ አይደለም አንዴም እዩት። እንትን ነው የሆነ ጎማ ነው። ጎማ ልንገራችሁ፣ ጎማ ነው እንጂ ልጅ እንኳን የለም። የእርግዝና አሁን የመጣው ሆዱ ምንድን ነው? ነፍቶ ነው እንጂ ምን በልቶ ነው? በልታ ነው። ሆዳ ውስጥ ይቆርጥሳሉ። ግን ለማሳመን ነው። ትናንትና ስለታወቀባቸው ለማሳመን ነው። ማርያምን ክፉ ነገር እንዳትናገሩ ዝም በሉ እስከ መጨረሻ። እናንተ የሃይሚ ሲሚንት መታለች። ሂዱና ቻይናራ ነው በእና ኦ ማይ ጋድ መጣች። ግን ቪዲዮ መጣች እንዴ? ባይ ባይ። ከፍታችሁ ቆይ መቼ አይታችሁት ነው? ቆይ በኢየሱስ ይሄ የድንጋጤ ነገር ነው። አውሩ ጋይስ። እንደዚህ ገባ ታያታላችሁ። አንቺ ተብዬ ጠዋት ነው ምንድን ነው ሲሚኝማ እናንተ ማለት ነው ልጅ እና እንፈልጋለን ይምጣ። ምን አገባችሁ? የእሷ ዳቦና የእሱ እንትን እናንተ ምን ቤት ናችሁ? ምን ትጫጩት እኮ ዋ ይምጣ ችግር የለም። ቀበራራ አይደለም የእናቱ ቀበራራ እንደዚህ አያደርግም። እኔ በመቶ ይተማመናለሁ በሱ ቀበራራ እንደዚህ አያደርግም። እኔም እንዳንቸው ነኝ እተማመናለሁ። የእናቴ ቀበራራ ማጣ ቀበራራ መጥቷል። አንቺ ተው በፈጣሪ ዝም በሉ። ሪከርድ ያደርጋሉ ከምር። የልጅቷ ሆድ ላይ ምንድን ነው የሚበጫበጫው? እናንተ እኔ ግራ ገባኝ እኮ። ውሃ እኮ ነው። አንድ ሃይላንድ አንድ ጃርካን እናንተ ልጅ እኮ እኔ ደግሞ ያሳቀኝ ብሩኬ ልጁ ነው የጮፈ ሲል ነው። እናንተ ሲሙን እየጠራ ነበረ። ልብ ነው ያለ ደግሞ እንትን ባባ የልጅ ድምፅ ነው። አፉን ሞልቶ ማለት ነው። የልጅ አይደለም ብሩክ እኮ እንደዚህ አላ የልጁ ድምፅ ነው ወይ አላ። አያፍርም እንዴ? ትንሽ አያፍርም ግን በኢየሱስ ምን ያሳፍራል? አንቺ ደግሞ ምን ያሳፍራል? ይሄ እኮ ጥሩ ስሜት እኮ ነው እናቴ እኮ ባለዲስ ሲሆን ችግር አለ። የቀበራራ የእናቱ ልጅ ጃጊና ቦሩ ኖ ቤካ እግሩን ያዘው። ቤካ ለምንድን ነው ይሄ ነገር? እኔ ማወቅ እፈልጋለሁ። ግቡና ወጣ ቁራሱ ተውረት እናንተ እንዴት ዋላችሁ ሁላችሁ? እንኳን ደስ አለሽ። ምን ማለት ነው? ምን ነው እንዴ? እና ታዲያ ምን ላድርግ ብለሽ ነው? እኔ አክስት አይደል ነው አክስት ለሆኑት በይ እንደዚህ አክስት ልትሆኚ ነው። ለዛ አይደለም እንደ እንኳን ደስ አለሻል። ኧረ ምን አክስት
አክስት አንሆንም ለካ እኛ ዜሮ ገበን እኛ ዜሮ አክስት ለሆኑት ነገር የኔ ወድ እኛ ዜሮ ገበን ጋይስ ወይ እኔ ሳኒ አንድ ማወራው ነገር አለኝ። ይሄ ቤት ይፈቀዳል? አውሪ ማሬ እንደፈለግሽ አውሪ። ልብ ሊወጣ ነው የምር። አንድ ሰው ሙሉ ኮንፊደንስ ካለው እንደዛ መቅለስለሱ ምንድን ነው ጋይስ? ምንም እኮ እየገባኝ አይደለም። እንደው ምንድን ነው የምትስቁት? ኮሜንት ላይ ምንም የሚያስቅ ነገር አለው? ፈጣሪስ ሀዩ ማለት ነው። ፈጣሪ ምስክሬ እንደዛ አትበይ። መጀመሪያ እኔ ትናንትና በጣም አልቅሼ የምሬ ነው እግዚአብሔር በጣም አልቅሼ በጣም እንትን ሆኜ ነበረ። ገባሽ? ሚሊሽን ሰማሽ አይደለ? ለምን እውነት ከሆነ ይህ እኮ ኖርማል ነው። ገባሽ? በኋላም እኮ የሆነ ነገር ሌላ ጋርም ሄዶ የሆነ ነገር ይፈጠር ይችላል። ገባሽ? እውነት ከሆነ ይህ ችግር የለም። ችግር ቢሆን የሚያናድደኝ ነገር ቢኖር ምንድነው የሚያናድደኝ? እሷ ስራ ብቻ ነው የሚፈልጋት ያለ ነገር ነው እንጂ የምር ነው እግዚአብሔር እውነት ከሆነ ማለት ነው እንጂ ሌላ ነገር እኔ ኖርማል ነው። ገባሽ? ይሄ ችግር ለሰኒ ካንቺ ጎን ነኝ። ወይ ልጅቱ እኮ ለምንድን ነው ምናምን ይሄን ያህል ጊዜ ቆይተሽ ስትላት እኮ የዛኔ ማለት ነው እሷን ለስራ ነው ስላለኝ አምኜበት ፈቅጄ ነው አለች እኮ እስከ ዛሬ ብላ የዛኔ ቪዲዮ ስትጠይቃት ይሄ ለኔ ትልቅ እንትን ነው። ገባችሁ? ይሄ እኔ ጥያቄ የሆነበት ቦታ ማለት ነው። ምክንያቱም እሱ እኮ ከዚህ በፊት ማለት ነው እውነት ለምን አረ በኢየሱስም ይሄ ነገር እውነት ሆኖ ከሆነ በናዝሬቱ በኢየሱስ ስም የትኛው ወንድ ነው የሚታመነው? ትናንትና ማለት ነው ምድር አስመሳይ እሱ እንዳይነካባቸው ጨርቅ ነው። እሺ አሁን ምንድነው የምትሉት? አሁን ምንድነው የምትሉት? እሺ እዚህ ጋር ደግሞ ሀዩ ማለት ነው እሱን እኮ እናውቃለን። የሆነ ነገር እውነት ከሆነ እኮ 24 ማርያምን ይላል ምን ይላል ወይ ሀይሚ ሳታውቅ እሱና ልጅቷ እንትን ብሎ ሀይሚን ፕራንክ እያደረጉ ነው ነገር አርስ ምንድን ነበር አርስ ስትደረግ እኮ ምን እንደሆነ አይተሻል ሳምሪ? ልጁ በጣም እኮ ነው ሊፈነዳ በጭንቀት የሚያወራው ድምፅ ሲሰማ ደነገጠ። ያኔ ሲያረግም ያልደነገጠ ያወራ ዱዳ ነው የሚሆነው። ይሄ ልጅ ሲወለድ ራሱ ዱዳ ነው መሆን አለበት። ፍርድ አለው። የብዙ ሴቶች ፍርድ አለ። ምንድን ነው የምትለው? የምር የብዙ ሴቶች እንባ አድርገን ሊሆን ይችላል እንጂ እኔ በጭራሽ በቶ በሚብቶ ራሴን አምናለሁ። እናቴ ቀበራራ አያድርግም። ይሄ ነገር ምንድን ነው እየነገርኩ ነው። ይሄ ነገር እውነት ከሆነ ምላሱ ጸጥ ያለ ነው የሚወጣ። ዝም ባሉ በፈጣሪ ተረተው መጨረሻውን እንይ። እግዚአብሔርን ዝም ባሉ መጨረሻ ሆነ እኔ ያልኳለው እኮ ይሄ ነገር እውነት ከሆነ ልጁ ዱዳ መሆን አለበት፣ ጸጥ መሆን አለበት። ለምን የሴቶች እንባ ብዙ ሴቶች እንባ አለው። ለምን እግሬን አዙኝ እጄን አዙኝ የእናቴን ብተዋል። ቀብራራው ጀግናው አንበሳው እኔ እናንተ ሌላ ወሬ አታወሩ። የሚታወሩ ከሆነ ልክ እንደ ዱንያ ጠፎ አወሩ። ምንድን ነው ብለናል። እዛ የምታለቅሱት ውጡ ነው አልኩት። ሀይሚ ዘና እንፈልጋለን። እኔ ደስ ያለኝ ዛሬ እሷ ቀጥ ማለቷ ብቻ ነው ባቂ ነው። ሌላው ምን እንደሆነ ታውቂያለሽ? ሌላው ሁሉ ትርፍ ነው የሚሄደው። አላማው መንገዱን ጨርቅ ያድርገው።